ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት አጫጭር መረጃዎችን ወደ እናንተ አደርሳለሁ። እንደወትሮው መረጃዎቻችን 30 ደቂቃም 25 ደቂቃም ድረስ አይሄዱም፣ አጫጭር መረጃዎች ናቸው። በዚህ ሰዓት እነዚህን መረጃዎች እስከ መጨረሻው በመከታተል አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ትችላላችሁ። እንግዲህ በዚህ ሰዓት ካስባቸው መረጃዎች መካከል ብልጽግና በፋኖን ትግል ለመበተን የተለያዩ ስልቶችን እየተጠቀመ ይገኛል። ከነዚህ ስልቶች መካከል የቅርብ የፋኖ መሪዎችን ገድለው ለሚመጡ የፋኖ አባላት በሚል የቀረበ እንደዚሁ ልዩ ጥቅም በተመለከተ የደረሰኝ መረጃ ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በኢትዮጵያ ሉዓላዊ መሬት ግዛት ዘልቆ ጥቃት የፈጸመው የሱዳን ጦር በተመለከተ አዲስ መረጃ ይዣለሁ። በዝርዝር መረጃውን አደርሳችኋለሁ። የኢትዮጵያን ሉዓላዊ መሬት ዘልቆ የአየር ጥቃት የፈጸመው የሱዳን ጦር ያደረሰው ጉዳት በሁለት ቦታዎች ላይ በተፈጸመው የአየር ድብደባ የደረሰውን ጉዳት በዝርዝር አደርሳችኋለሁ። ወታደራዊ አዛዥን ጨምሮ በኢትዮጵያ በኩል ጉዳት ደርሷል ተብሏል። ጉዳዩ ወዴት እየሄደ እንደሆነ በዝርዝር እንመለከተዋለን። እንግዲህ ይሄ የሱዳን ጦርነት ወደ ኢትዮጵያ ዘልቆ ይገባል የሚል ስጋት ነበር። አሁን በግልጽ ጦርነቱ ዘልቆ ገብቷል። በኢትዮጵያ ሉዓላዊ መሬት ላይ ሁለት ቦታ ላይ ከተከታታይ የድሮን ጥቃቶች ተፈጽመዋል። ዝርዝሩን አደርሳችኋለሁ። እንዲሁም ደግሞ የተለያዩ መረጃዎችንም አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ልታደርሱ ትችላላችሁ። አብራችሁን ቆዩ። እነዚህን መረጃዎች ባጭር ወደ እናንተ አደርሳለሁ። ከዛ በፊት ግን ምልከታ አንድ መረጃ ላጋራ። እንግዲህ አብይ አህመድ ወደ ስልጣን ከመጣ በኋላ በተደጋጋሚ የሚቀርቡ ሪፖርቶች እና አብይ አህመድ ራሱ የሚናገራቸው ሪፖርቶች ያው ብዙዎቹን የሚያሳቅቁ ናቸው። በተለይ የቁጥርና አሃዛዊ መረጃዎች ነባራዊ የኢትዮጵያን ሁኔታ እየተመለከቱ አይደሉም። በዚህ ምክንያት ብዙ ጊዜ እንግዲህ ሙግቶች ቀርበዋል። አብይ አህመድ ወደ ፓርላማ ሲቀርብ የሚያቀርባቸው ሪፖርቶችና መሬት ላይ ያለው ተጨባጭ የኢትዮጵያ ሁኔታ በፍጹም የማይገናኝ ነው። በተደጋጋሚ ይሄ እንግዲህ እየኖርንበት ያለፉት 8 ዓመታት 7 ዓመታት የኢትዮጵያ ጉዞ ነው። አብይ አህመድ በሚቀጥለው ቀን ነዳጅ እናፈልቃለን፣ ነዳጅ እናመርታለን ብሎ በህዝብን በይፋ በሰበር ዜና ከተናገረ በኋላ ነዳጁ የውሃ ሽታ ሆኖ ቀርቷል። እንዲሁም ደግሞ አብይ አህመድ ወደብ አገኘም ብሎ ህዝብን በሰበር ዜና ከተናገረ በኋላ የውሃ ሽታ ሆኖ ቀርቷል። አብይ አህመድ ህዝቡን ምን እያለማመደው ነው የሚለው ነገር ያው እንዳለ ሆኖ ግን አብይ አህመድ ስለራሱ ኃላፊነት አይወስድም ወይ? ለእያንዳንዱ ለሚናገረውና ለሚያደርገው ነገር ይህንን ትልቅ ህዝብና ትልቅ ሀገር እየመሩ በዚህ ልክ ህዝብ ይናቃል ወይ? መሬት ላይ ያለው እውነታና አብይ አህመድ እየተናገረ ያለው ምንድን ነው የሚለው በተመለከተ ብዙ ጉዳዮች ይነሳሉ። ከነዚህ መካከል እንግዲህ አብይ አህመድ የሚመራት ኢትዮጵያና ሌላው ኢትዮጵያዊ የሚኖርባት ኢትዮጵያ የትና የት ናቸው የሚለውን እንድናነሳ ያደርገናል። ለዚህ መነሻ እንግዲህ አብይ አህመድ በኢትዮጵያ የተረጂዎች ቁጥር ከ26 ሚሊዮን ወደ 3 ሚሊዮን ዝቅ ብሏል የሚል ድፍረት የተሞላበት ቁጥር መናገሩን ተከትሎ ነው እንግዲህ አስተያየትና ምልከታ እያቀረብኩ ያለሁት። አብይ አህመድ እንግዲህ በኢትዮጵያ ያለው የተረጂዎች ቁጥር ከ26 ሚሊዮን በነገራችን ላይ 26 ሚሊዮን ማለት የኢትዮጵያ ህዝብ 1/5 እና 1/4 ገደማ የሚሆነው ነው። ከ100 ሚሊዮን ህዝብ 26 በመቶ ማለት እንግዲህ ወደ 1/5 እና እዛ አካባቢ ያለ ቁጥር ነው። ይሄ ህዝብ በችግር ውስጥ ነው የሚገኘው። የረሃብ አስቸኳይ ምግብን እርዳታና ድጋፍ ይፈልጋል። ይሄን ወደ 3 ሚሊዮን ዝቅ አድርገነዋል ብሏል። ለመሆኑ ኢትዮጵያ አሁን አብይ አህመድ ኢትዮጵያ እያለ የሚገልጸው በሪፖርት የሚሸፍነው በአስተዳደር የሚሸፍነው ቦታ የትኛው ነው? ይህንን እስኪ እንጠይቅ ሁላችንም። አብይ አህመድ አሁን በሪፖርት የሚሸፍነው የኢትዮጵያ አካባቢ የትኛው ነው? ትግራይ ክልል ተብሎ የፕሮፐር ትግራይ ተብሎ የሚጠራው አካባቢ ከተከዜ ማዶ ያለው ትግራይ አካባቢ አብይ አህመድ በአስተዳደሩ ይሸፍነዋል አይሸፍነውም? 6 ዓመታት 7 ዓመታት አልፎታል ይሄን አካባቢ። አማራ ክልል አብይ አህመድ አሁን በአስተዳደሩ ይሸፍነዋል አይሸፍነውም የሚለውንም ማንሳት ይቻላል። 3 ዓመት ሆኖታል። አብዛኛው ገጠራማ አካባቢዎች ከአብይ አህመድ አስተዳደር ውጭ ከወጡ በገጠራማ አካባቢዎች እንግዲህ አብዛኛው ህዝብ የኢትዮጵያ ህዝብ 85% የሚኖርበት አካባቢ ነው። በእነዚህ አካባቢ የትምህርትም የጤናም አጠቃላይ ኢኮኖሚያዊ እንቅስቃሴዎች አይደለም ማህበራዊ እንቅስቃሴዎች ሁሉ ተስተጓጉለዋል። ኦሮሚያ ክልል እንግዲህ በተለይ የጉጂ ዞን የወለጋ 4ቱ ዞኖችን ጨምሮ የምዕራብ ሸዋና የደቡብ ምዕራብ ሸዋ ዞኖች አልፎ አልፎ ምስራቅ ሸዋ ዞንን ጨምሮ የአርሲ አካባቢዎች ሁልጊዜ እንደዚሁ የታጣቂዎች እንቅስቃሴ ጥቃት ያለባቸው ውጊያዎች የሚደረጉባቸው ናቸው። በተለይ ወለጋ እነዚህ አካባቢዎች እንግዲህ በትልልቁ የኢትዮጵያን ኢኮኖሚ የሚሸከሙ አካባቢዎች ናቸው። እንደ ቤንሻንጉል ያሉት አካባቢዎች ደግሞ እንደዚሁ በእነዚህ ቀጠናዎችም ተመሳሳይ ነው። በጋምቤላ ያ ሁሉ የእርሻ ኢንቨስትመንት ቆሟል። አብዛኛው አካባቢዎች ታጣቂዎች የሚንቀሳቀሱበት ነው። እንደውም የደቡብ ሱዳን ታጣቂዎች
በየትኛው የኢትዮጵያ አካባቢ እየተሰራ ያለ ልማት ነው ይሄን ያክል ሪፖርት የሚቀርብበት ድህነትን እየቀነሰ ያለው የሚለውን እንግዲህ አብይ አህመድ የሚመራው የሚያውቃት ኢትዮጵያና እኛ የምናውቃት ኢትዮጵያን በዚህ ልክ መግለጽ ይቻላል። እንግዲህ እኛ የምንኖርባት ኢትዮጵያ በመሰረታዊ እውነታዎች እንግዲህ አሁን ከፍተኛ ጦርነት ያለበት የእርስ በርስ ግጭት ያለበት ከቦታ ቦታ መንቀሳቀስ የማይቻልበት እናቶች ጥቁር ማቅ የለበሱበት አንዱ በመከላከያ በኩል አንዱ ልጃቸው በሚሊሻ በኩል አንዱ ልጃቸው በፋኖ በኩል ወይም ደግሞ በሸኔ ታጣቂዎች በኩል በዚህ በኩል እርስ በርስ የሚጓጉበት አገር ነው ያለው። ይሄ ወደ ትግራይም ስንሄድ በተመሳሳይ ወደ ኦሮሚያም ስንሄድ በተመሳሳይ በዚህ ሁኔታ ውስጥ ነው ያለው ያገሩ ሁኔታ። ከቦታ ቦታ መንቀሳቀስ አይቻልም። ባለፉት 7 ዓመታት ምን ያክል ሹፌሮች ህይወታቸውን እንዳጡና ምን ያክል አካል ጉዳት እንደደረሰባቸው ባለፈው በሪፖርት አቅርቤላችኋለሁ። በዚህ ኢትዮጵያ ውስጥ አብይ አህመድ የሚያቀርባቸው ሪፖርቶች ስለ የትኛው ኢትዮጵያ የሚያወሩ ናቸው የሚለው ነው። ለመሆኑ አብይ አህመድ ካቢኔ ያለው ወይ የሚለውንም ማንሳት ያስፈልጋል። በነገራችን ላይ ከአብይ አህመድ በፊት የነበረው ህወሓት ጠርናፊ የሚባለው ህወሓት ኢህአዴግ ራሱ ለወጉም ቢሆን በማዕከላዊ ኮሚቴ በካቢኔ የሚያምን ነበር። እነ በረከት ስምኦንና እነ መለስ ዜናዊ በዝግ ስብሰባዎችም በግልጽ ስብሰባዎችም ይሟገቱ ነበረ። ካቢኔው ተነጋግሮ ያመጣ ነበር። ህወሓት በፖሊት ቢሮ መጀመሪያ ይነጋገራል፣ ከዛ በማዕከላዊ ኮሚቴ ይወክላል፣ ከዛ ወደ ኢህአዴግ ይዞት ይመጣና ያዛቸዋል፣ ወይ ደግሞ እንዲከራከሩም ቢሆን እድል ይሰጣቸዋል። አብይ አህመድ እንደዚህ አይነት እንኳ የካቢኔ ክርክር እንዲሁም ደግሞ የሚኒስተር የሪፖርቶችን የመቀበልም የመስማትም ፍላጎት የለውም። እሱ ብድግ ብሎ ትዝ የሚለውን ብቻ የሚሰራ ሰው ነው። ይሄ አጠቃላይ እንግዲህ ሀገሪቱም ወታደራዊ ቀውስም ፖለቲካዊ ኢኮኖሚያዊ ቀውስም ከዚህ የሚቀዳ ነው እና ካቢኔ ያለው ወይ ያስብላል። አሁን የሰሙ የአደጋ መከላከልና ዝግጁነት ወይም ደግሞ የኢትዮጵያ የአደጋ መከላከል ከዚህ ጋር በተያያዘ የሚሰሩ ተቋማት ምን ይሰማቸዋል? ከአሁን በፊት የእሱን ሪፖርቶች ለማስተባበል ብዙ ተቋማት ሲሄዱ ነበረ። እንደዚህ ቁጥሮችን ለማስተባበል 3 ሚሊዮን ተረጂ ደርሷል ማለት ምን ማለት ነው? 23 ሚሊዮን ኢትዮጵያዊ አሁን አልፎለት ነው። በየትኛው ቀጠና ያለው ነው? በምን ለውጥ አምጥቶ ነው የሚለውን እንግዲህ ብዙዎቻችን ልናየው እንችላለን። ይሄ ማሳያ ነው። አሁን ይሄ በእንዲህ እንዳለ እንግዲህ አብይ አህመድ በመንግስት አወቃቀር በመንግስት አሰራር እንደማያምን ፕሮቶኮል እንደሌለው ሪፖርቶችን ከሌሎች እንደማይቀበልና የራሱ ካቢኔዎች እንኳን እንደሚያፍሩበት የማይጨነቅ ሰው መሆኑን ያሳያል። በነገራችን ላይ ከአሁን በፊት የስራ ፈጠራ በከተሞች የስራ ፈጠራ ላይ ሪፖርት አንሷል ቁጥር ጨምራችሁ በአስቸኳይ ይዛችሁ ነው በሚል አብይ አህመድ የግማሽ ሰዓት እረፍት ሰጥቶ ያውቃል የሚል መረጃ ወጥቶ ያውቃል። ይህ እንግዲህ ራስን ለማስደሰት የሚደረግ ነው አብይ አህመድ። ለማንኛውም አሁን አብይ አህመድ በኢትዮጵያ የተረጂዎች ቁጥር ከ26 ሚሊዮን ወደ 3 ሚሊዮን ወርዷል ቢልም አሃዛዊ መረጃው በፍጹም የተሳሳተ ነው። ከ26 ሚሊዮን በ3 ሚሊዮን ቀንሶ 23 ሚሊዮን ገደማ ነው አሁን ሪፖርቱ የሚያሳየው። አብይ አህመድ እንግዲህ የቀነሰውን ነው አጠቃላይ ወደ 3 ሚሊዮን ደርሷል ብሎ እያቀረበው። በዚህ መሰረት እንደ አውሮፓ ህብረትና እንደ ኦቻ ሪፖርት ከሆነ አሁን 21.4 ሚሊዮን ኢትዮጵያውያን ቀጥታ ተረጂዎች ናቸው። በሪፖርቱ ላይ 15.8 የሚሆኑት ቀጥታ እርዳታና አስቸኳይ እርዳታ የሚያስፈልጋቸው ሲሆን 8.9 የሚሆኑት ደግሞ እንደዚሁ የነፍስ አድን። ከነዚህ ውስጥ 6.3 ሚሊዮን የሚሆኑት በኢትዮጵያ ውስጥ ህፃናት ናቸው። ተፈናቃይን በተመለከተም የሀገር ውስጥ ተፈናቃዮች ወደ 1 ሚሊዮን እንዲሁም ደግሞ የውጭ ሀገር ከሶማሊያ፣ ከደቡብ ሱዳን፣ ከሱዳን፣ ከሌሎች ሀገራት የገቡ ደግሞ ተፈናቃዮች ቁጥራቸው ወደ 1 ሚሊዮን ይደርሳል። አሁን በኢትዮጵያ ውስጥ የተረጂዎች ቁጥር 22 ሚሊዮን ነው። እንግዲህ ይህንን ነው አብይ አህመድ 3 ሚሊዮን ደርሷል እያለ እያቀረበው። ለማንኛውም እንግዲህ እናንተ ማስተያየት ካላችሁ ጨምሩበት ትችላላችሁ። እንግዲህ አሁኑ ምልከታ ይሄ ነው። ወደ ትግራይ ፖለቲካ ስንሄድ በትግራይ ላለፈው 1 ዓመት የትግራይ ክልል ጊዜያዊ አስተዳዳሪ እንዲሁም ደግሞ ከባለፈው ሚያዝያ በኋላ በአወዛጋቢ ለ1 ወር የትግራይ ጊዜያዊ አስተዳደር ፕሬዚዳንቱ ነው እየመሩ ያሉት ጀነራል ታደሰ ወረደ ትናንትና ሮዮት ሚዲያ ላይ ቀርበው ነበር። ምን ጉዳዮችን አነሱ ከሚለው ላይ በማነጻጸሪያ 2 ነጥቦችን ላንሳ። ጀነራል ታደሰ ወረደ እንግዲህ አጠቃላይ ቃለ ምልልሱን ተከታትላችሁት ከሆነ በጣም በጥንቃቄ ነው ታደሰ መረጃ ሰጥ የነበረው፣ የሚጠየቀውን ሲመልስ የነበረው በጥንቃቄ ነው። ህወሓትንም ላለማስከፋት የራሱም ነጥብ ላለመጣል እያድበሰበሰ ብዙ ነገሮችን ከቀጥታ ይልቅ በተዘዋዋሪ ጉዳዮችን እየነካካ ጋዜጠኛው አፋጦ ሲይዘውም ጥያቄዎቹን እያለፈ ነው እንግዲህ ቃለ ምልልስ የሰጠው። ታደሰ ወረደ ግን ያለኝን ስልጣን አልጠቀምም በሚል አሁን በፊት በአማራ ክልል ፕሬዝዳንት የነበረው ይልቃል ከፋለ የአብይ አህመድ ጦር እንዲያስገባ ወደ አማራ ክልል ዘመቻ እንዲያደርግ ያደረገውን አይነት ነገር በትግራይ አላደርግም ብሏል። በትግራይ የፌዴራል መንግስቱ ጣልቃ እንዲገባ የመጠየቅ ስልጣን አለኝ፣ ይሄን አውቀዋለሁ።
በፍጹም ይህንን ግን አላደርግም ብሏል። እንግዲህ እንደምታስታውሱት በአማራ ክልል ይሄ ጦርነት ከመጀመሩ የልዩ ኃይሉ ከመበተኑ ጋር በተያያዘ በክልሉ በነበረው ሁኔታ የአብይ አህመድ ሰራዊት እንዲያዘምት ሰራዊቱ በአራት ክላስተር እንዲዘምት የዛ ክላስተር ደግሞ ሰብሳቢ ሆኖ ደግሞ ሲመራ የነበረው ተመስገን ጥሩነህ ይልቃል ከፋለ ጋብዞ ወደ ክልሉ ሰራዊቱን አስገባ። ከዛ በኋላ ደግሞ ሴክሬታሪ ሆኖ የኮማንድ ፖስት ሴክሬታሪ በመሆን ደግሞ ተመስገን ጥሩነህ መራ። እስካሁን ድረስ በዚህ ቀውስ ውስጥ ነው እንግዲህ ክልሉ ያለው የዛሬ 3 ዓመት የሆነው። ታደሰ ወረደ ግን ይህንን በፍጹም አላረገውም። ነገሮች ከቁጥጥር ውጭ ወጥተዋል ብዬ ይህንን አላደርግም አልጋብዝም ብሏል። እንግዲህ በመንግስት ጣልቃ ሊገባ ይችላል። አሁን ህወሓት ያደረገው እንቅስቃሴ ሁለት አደገኛ ነገሮች ይዞ ይመጣል ብሏል ጀነራል ታደሰ ወረደ። አንደኛው የትግራይን የፖለቲካና የህዝብ መከፋፈል ያባብሰዋል ብሏል። ሁለተኛው የፌዴራል መንግስቱን ጣልቃ ገብነት ሊያመጣ ይችላል። ይሄ ግርግርና ህገወጥ እንቅስቃሴ መቆም አለበት በሚል ተቃውሟል። ይህንን ለይስሙላ የተናገረው ነው የሚመስለው። እንግዲህ እነ ደብረጽዮን የድሮ ምክር ቤት እናስተዳደር መልሳለን የሚለው የትግራይን ከባድ አደጋ ይከታታል፣ ህዝብ ይከፋፍላል፣ የፌዴራል ጣልቃ ገብነትን ያመጣል ያለው ጀነራል ታደሰ ወረደ ይሄ ግርግር በአስቸኳይ ሊቆም ይገባዋል። ትግራይ በቋሚ አስተዳደር እንዲኖራትና ወደ ምርጫ የሚወስድ ሁሉንም ያኮረፉትን ጭምር ያካተተ ስርዓት እንዲመጣ እፈልጋለሁ ብሏል። እንግዲህ ይህንን ካለ በኋላ ግን በአጠቃላይ በቃለ ምልልሱ ላይ ለመመልከት የተቻለው ቃለ ምልልሱ ከፌዴራል ድጋፍ አልተደረገልኝም ብሏል። ህወሓትን ላለማስከፋት በቃለ ምልልሱ ላይ እንደዚሁ በጥንቃቄ አድርጓል። ጠቅላላ ብሎ ሲታይ ጊዜያዊ አስተዳደሩ መፍረሱን ታደሰ ወረደ ያመነ ይመስላል። እሱም በገደምዳሜ ስልጣን ለነደብረጽዮን ለማስረከብ መስማማቱን የሚያሳይ ነው የቃለ ምልልሱ። ጦርነትን አልደግፍም ብሏል። እንግዲህ ግን ያው ለጦርነት ያለውን ዝግጅት በገደምዳሜ ገልጿል። ይህንን እንግዲህ አምኗል። የትግራይ ፖለቲካ እንግዲህ ወደ እነ ደብረጽዮን ተመልሶ ገብቷል። አብይ አህመድ ሁለት ዙር ነካክቶ የታው የህወሓት ቡድን እንደገና ተመልሶ አሁን እንግዲህ በትግራይ ፖለቲካ የበላይነቱን እየያዘ ነው። ከዛም አልፎ እንግዲህ በቅርቡ ደግሞ ወደ ኢትዮጵያ ማዕከላዊ አካባቢዎች የራሱን ጦርነት ይጀምራል። ተመልሶ ሌላ ዙር ውስጥ ይገባል ማለት ነው። ወደ ቤንሻንጉል ቀጠና ስንሄድ በቤንሻንጉል ኢትዮጵያ ኩምሩክ ተብሎ የሚጠራው አካባቢ የአልቡርሃን ጦር በፈጸመው ጥቃት የሞቱ ንጹሃን ቁጥር 14 ደርሷል። በድሮን ጥቃቱ እንግዲህ ከተገደሉት 14 በተጨማሪ 6 ቆስለዋል። 6ቱ ከባድ ቁስለኛ ሆነው አሶሳ ሆስፒታል ገብተዋል ብለዋል የመረጃ ምንጮች። ሕክምና እየተደረገላቸው ነው። አንዱ አመሻሹን በከባድ ጉዳት እግሯ ተቆርጧል። 4 ወንዶችና 4 ሴቶች ናቸው እየታከሙ ያሉት። እንግዲህ ጦርነቱ በአካባቢ ያለው ሁኔታ ዛሬም ውጥረት ያለበት ነው። ኩምሩክ በድሮን ድብደባ እንግዲህ ዛሬም በአካባቢው የድሮን እያንዣበበ ነው። ወርቅ ለማውጣት ከተለያዩ የኢትዮጵያ አካባቢዎች ጭምር ወደ አካባቢው ሄደው የነበሩ ኢትዮጵያውያን እንደዚህ በድሮን ተቃጥለዋል። አስከሬናቸውን ለመለየት እንዳልተቻለ የመረጃ ምንጮቹ ይህንን ገልጸዋል። የሆስፒታልና የዓይን እማኞች። ሌላው መረጃ ከዚህ ጋር በተያያዘ በድሮን ጥቃቱ የተፈጸመው በኢትዮጵያ ወታደራዊ ካምፕና እንዲሁም ደግሞ ሲቪሊያን ባሉባቸው 2 ቦታዎች ነው። 2 ቦታዎች ላይ የድሮን ጥቃት ተፈጽሟል። አንደኛው የጥቃት ወታደራዊ አዛዥን ጨምሮ በርካታ የኢትዮጵያ ወታደሮች በድሮን ጥቃት ስለመሞታቸው ተገልጿል። እስካሁን በኢትዮጵያ መንግስት በኩል ስለ ጉዳዩ ምንም የተገለጸ ነገር የለም። በኢትዮጵያ መከላከያ ሰራዊት ካምፕ ላይ በተፈጸመው የድሮን ጥቃት ካምፕ ውስጥ የነበረ ወታደራዊ አዛዥና ሌሎች ወታደሮች የስታፍ ወታደሮች ጉዳት ደርሶባቸዋል። የሞቱ ወታደሮችና የቆሰሉ ወታደሮች አልታወቀም፣ ግን ወታደራዊ አዛዥም ጭምር በዚህ ጥቃት ተገድሏል ተብሏል። ይሄ እንግዲህ ኩምሩክ ከተማ ከምትገኘው የፌዴራል ፖሊስ የፍተሻ ኬላ አቅራቢያ በሚገኝ የኢትዮጵያ መከላከያ ሰራዊት ካምፕ ላይ የአልቡርሃን ድሮን የፈጸመው ጥቃት ነው። እንግዲህ ከዚህ የመጀመሪያው ጥቃት ይሄ ነው። ሁለተኛው ጥቃት ደግሞ በሻይ ቤት ሰብሰብ ብለው በነበሩ ሲቪሊያን ላይ በተፈጸመው ጥቃት ነው ይሄ ጉዳት እየደረሰው። 16 ሰዎች እንግዲህ ህይወታቸው ያለፈው ዘግይቶ ለወጡ መረጃዎች የድሮን ጥቃቶቹ 2 ጊዜ ነው የተፈጸሙት። የሱዳን ጦር ለመጀመሪያ ጊዜ ኢትዮጵያን ሉዓላዊነት በድንበር ጥሶ በኢትዮጵያ የሲቪልና ወታደራዊ ካምፖች ላይ ይህንን ጥቃት ፈጽሟል። የሕክምና ማዕከል ላይ ጥቃት ተፈጽሟል የተባለውና የአልቡርሃን የአርኤስኤፍ ጦር ስላለ ነው በዚህ ቦታ ጥቃት ተፈጽሞ የሚለው ትናንት የወጣው መረጃ ስህተት ነው ብለዋል የመረጃ ምንጮቹ። ጥቃቶቹ አንደኛው ሻይ ቤት ላይ ሰብሰብ ብለው በነበሩ ሲቪሊያን መኖሪያ ቤቶች ላይ የተፈጸመ ጥቃት ነው። ሁለተኛው በወታደራዊ ካምፕ ላይ የተፈጸመ ጥቃት ነው። ከዚህ ጋር በተያያዘ እንደዚሁ አልፋሽቃ ተብሎ የሚጠራው በወልቃይት ትይዩ በሁመራ ትይዩ ባለው የሱዳን ግዛት የህወሓት ታጣቂዎች በሚገኙበት ካምፕ ዙሪያ አልፋሽቃ አካባቢ
አርኤስኤፍ ወደዛ ቀጠና መንቀሳቀሱና በዚህ ቀጠና ውጊያ እየተደረገ መሆኑ ተገልጿል። ምናልባት በቤንሻንጉል ያለው በዚህ በሁመራ ትይዩ ካለው ጋር የተሳሰረ ሊሆን ይችላል። እንግዲህ በዛ በኩል ጫና ሲኖር በዚህ በኩልም ያለው ነው። እንግዲህ በቀጥታ የኢትዮጵያ ሰራዊት ካምፕ ተጠቅቷል በሱዳን ጦር። አሁን የሚሆነውን እንግዲህ አብረን እናያለን። በእጅ አዙር ከነበረው ጦርነትና በተዘዋዋሪ አርኤስኤፍን ከመደገፍ እንዲሁም ደግሞ አልቡርሃንም ህወሓትን ከመደገፍና ከማስታጠቅ በተዘዋዋሪ ያደርጉ ከነበረው ጦርነት አሁን የአልቡርሃን ጦር የኢትዮጵያን ሉዓላዊ መሬት ጥሶ በወታደራዊ ካምፕና በሲቪሊያን ላይ ይህን ጥቃት አድርሷል። ቀጣይ ምንም እንመለከተው ይሆናል። እስካሁን የኢትዮጵያ መንግስት በዚህ ጉዳይ ላይ የሰጠው መግለጫ የለም። ከሳምንት በፊት ወደ ፖርት ሱዳን የልዑካን ቡድን ተልኳል ተብሎ ነበር። እስካሁን የታወቀ ነገር የለም። አሁን እንግዲህ ወደዚህ ደርሷል። ወደ ሌሎች መረጃዎች እሄዳለሁ። ወደ መተማ የሚወስድን መረጃ ነው የማስከትለው። በመተማ ወረዳ ገንዳውሃ ከተማ ወደ ቋራ ደለጎ እንቅስቃሴ ላይ የነበረ ህዝብ ተሽከርካሪ ላይ በተፈጸመ ጥቃት ሾፌሩን ጨምሮ 4 ሰዎች መገደላቸውን የወጡ መረጃዎች ያሳያሉ። በዚህ ዝርፊያም ተፈጽሟል። ግድያና ዝርፊያው የተፈጸመው በታጠቁ አካላት እንደሆነ የገለጹት የዓይን እማኞች ሚያዝያ 21 2018 ረፋድ ላይ ጨርጨር ተብሎ በሚጠራ ቦታ ነው የአሳዛኝ ድርጊት እየተፈጸመው ብለዋል። ሌላው ወደ አማራ ክልል ወዳሉ መረጃዎች ስንሄድ በአማራ ክልል ሁሉም የመንግስት ሰራተኞች ስልጠና ወስደው ማታ ማታ የሚሊሻ ስራ እንዲሰሩ እንደዚሁ ትዕዛዝ ተሰጥቷል። ይፈጸማል አይፈጸም የሚለውን አብረን የምናየው ነው የሚሆነው። ከዛ ባሻገር በየአካባቢው የሚሊሻ በዓል በሚል ሚሊሻ 30ኛ ምስረታ በዓሉን በሚል በየአካባቢው አዲስ የሚሊሻ ምልመላ እንዲደረግና ይሄ ፕሮግራም በሁሉም ቦታ እንዲከበር ትዕዛዝ ተሰጥቷል። ከዚህ ባሻገር በፋኖ ውስጥ የፋኖ አመራሮችን እርምጃ መውሰድ የሚመጡ ካሉ እስከ 2.4 ሚሊዮን ብር ድረስ ድርድር እያደረገ መሆኑን የብልጽግና የአማራ ክልል ሚሊሻ ቢሮ የወጡ መረጃዎች ያሳያሉ። የመከላከያና የሚሊሻ አመራሮች አንዳንድ ሰርጎ ገብ ያሏቸው ጋር ልዩ ግንኙነት በመፍጠር አንድ የፋኖ አመራር እንደየደረጃው ገድሎ ይመጣ ካለ 2.4 ሚሊዮን ብር ጉርሻ እንከፍላለን በሚል እንቅስቃሴዎች እየተደረጉ መሆናቸውን መረጃዎች ያሳያሉ። ከሰሜን ወሎ ቆቦና አካባቢው፣ ሰሜን ወሎ መቄትና አካባቢውን ጨምሮ እነዚህ ጋር ተጨባጭ መረጃዎች ወጥተዋል። እዚህ እንግዲህ ያው የጥንቃቄ መልእክቶች ናቸው። እስካሁንም እንደዚህ አይነት ነገር የሚጠበቅ ቢሆንም አሁን ደግሞ ይሄኛው ጉዳይ ተባብሷል። ከአሁን በፊት የቡድን መሳሪያዎችን ማዕከል ያደረገ ዘመቻ ነበር፣ ሰርጎ ገብነት። አሁን ደግሞ አመራሮች ላይ እየተባለ ነው እንግዲህ 2.4 ሚሊዮን ብር ጉርሻ እንሰጣችኋለን እየተባሉ ነው ያሉት። ለየትኛው አመራር የሚለው ያው እንግዲህ ጥንቃቄ ሊወሰድበት የሚገባ ጉዳይ ስለሆነ መረጃ ምንጮች ያጋሩት። ከዚህ ጋር በተያያዘ በአማራ ክልል 33,000 የፋኖ አባላት የሰላም አማራጭ ተቀብለዋል የሚል ሪፖርት ወጥቷል። ይህ እንግዲህ በጣም አንዱ ቁጥሩ በጣም አስቂ ነው። አማራ ክልል ሰላምና ደህንነት ኃላፊ ነው ይህን ሪፖርት ያቀረበው። ይህ አሃዝ እንግዲህ ብዙ ነገሮች ጋር የሚጋጭ አሃዝ ነው። ከአሁን በፊት ፊልድ ማርሻል ብርሃኑ ጁላ በአማራ ክልል ያሉ የታጣቂ ቁጥር ሲገልጹ የነበረው ገለጻ አብይ አህመድ በፓርላማ ካቀረበው ጀነራል መሐመድ ተሰማ እንደዚሁ ከአንድ እጅ አይበልጡም ሲል የነበረው ሪፖርት አሁን በሌላ ግልባጭ መጥቷል። እንግዲህ እርስ በርሱ የሚጣረስ ሪፖርት ነው። ከዚህ ጋር በተያያዘ እንግዲህ ስለ ፋኖ በሰጡት አስተያየት ቁጥሩን እና አሁን የወጣውን አሃዛዊ መረጃ በተመለከተ አብይ አህመድን ጨምሮ ይሄ እንግዲህ እያጋለጠ ነው የሚሆነው። ከዚህ ጋር በተያያዘ ሰሜን ሸዋ ውስጥ ካሁን በፊት እንደምታስታውሱ አድማጭ ተመልካቾች 300 የሚሊሻ አባላትን በመሰብሰብ 300 የፋኖ አባላት እጅ ሰጡ፣ የሰላም አማራጭ ተቀበሉ በሚል የ3000 ተደርጎ ሪፖርት ቀርቦ ነበር። ኮሎኔል ማቴዎስ ተብሎ የሚጠራው በመራቤቴ ቀጠና ባለው አዛዥ በኩል ገበሬዎች 300 ገበሬዎች ሚሊሻ ገበሬዎች ፋኖንም ብለው ትጥቅ እንዲፈቱ ስልጠና እንዲገቡ ተደርጓል በሚል 3000 ሰዎች የሚል ሪፖርት ቀርቦ ገንዘብ በዚህ በኩል እንደተወራረደና ለማቋቋሚያና ለተሃድሶ በሚል የሪፖርት ቀርቦ ገንዘብ እንደወጣ የሚያሳዩ መረጃዎች አሉ። የአሁኑ ከዚህ ጋር የተያያዘ ይሁን ወይስ ደግሞ አይሁን ባይታወቅም ግን አሁን ፋኖ 33000 የፋኖ አባል እጅ ሰጥቷል የሚለው ሪፖርት ግን መሬት ላይ ካለው አሃዛዊ መረጃ በፍጹም የማይገናኝ ነው። ይሄ ሆኗል ከተባለ መሬት ላይ እንግዲህ ፋኖ አሁንም ምን ያክል ኃይልና ቁጥር እንዳለው የሚያሳይ ነው። የእንግዲህ ሪፖርት ወደ ራሳቸው የባረቀ ሪፖርት ነው ማለት ነው። ሌላው የሰራዊት እንቅስቃሴ ነው። ወደ ሰሜን ኢትዮጵያ የሰራዊት እንቅስቃሴ አሁንም ዛሬም ቀጥሏል። ወደ ሰሜን ኢትዮጵያ ተጨማሪ ኃይል እየተንቀሳቀሰ ነው። ሚያዝያ 21 ትላንትና ከአዲስ አበባ በጎጃም መስመር ከተንቀሳቀሰ ኃይል ባሻገር ዛሬ በአፋር በኩል
አዋሽና አካባቢው እንዲሁም ደግሞ በደብረ ብርሃን ደሴ መስመር ከአዲስ አበባ ተጨማሪ ኃይል እየተንቀሳቀሰ ነው። ይህ እንግዲህ ከትግራይ ያለው የፖለቲካ ውጥረትና እንቅስቃሴ እንዲሁም ደግሞ ምርጫውን በዚህ ቀጠና ገድቦ ለመያዝ ተጨማሪ ኃይል የማስጠጋት ስራ ይሆናል። እንግዲህ ከኃይል ባሻገር የጦር መሳሪያዎችም ወደ አካባቢው ስለመንቀሳቀሳቸው ነው መረጃዎች የሚያሳዩት። ሌላው ከነዳጅ ጋር በተያያዘ ነው። በነዳጅ እጥረት ምክንያት በተለያዩ አካባቢዎች ተሽከርካሪዎች ቆመዋል፣ መናኸሪያዎች ተዘግተዋል ተብሏል። ከሰሜን ወሎ ሀራ ከተማ የመጣ መረጃ እንደሚያሳየው ተሽከርካሪዎች ወጥተው መናኸሪያው ተዘግቷል ተብሏል። ተሽከርካሪዎቹ ከጥቁር ገበያ ነዳጅ እየገዛን በተሰጠን ታሪፍ መሰረት መጫን አያዋጣንም በሚል መናኸሪያውን ጥለው ወጥተዋል። መናኸሪያው ተዘግቷል፣ ህዝብ ከፍተኛ ችግር ላይ ወድቋል የሚሉ መረጃዎች ናቸው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ